እዚህ ካሰብ የማይሆን ነገር ነው የሚፈጠረው። ስራ ሰው አልተመቸክም ይሆናል። ቆይ እዚህ ነው ያደረጉት? አዎ ኃይለኛ እንቅልፍ ወስደዋል። እናም ልንቀሰቀስ አልፈለጉም። ወንድም ልክ አልሰራ። እዚህ እኮ ማድረግ ነበረብኝ ቤሌን ትቼ። እሱም እንኳን አላሰብኩም ነበር። እሺ ግን ቤሌን እንኳን እንዴት ነው ታልቀሰቀሰችኝ? እሷም በጊዜ ነው የተኛችው። እሺ በቃ እውነቷ ምን አይደለም፣ የውሸት ልጅሽ ነው። አንተ ደግሞ በነጋ በጠባ ቁጥር ያለፈ ነገር እያነሳ አትረብሽኝ። ያለቀው እኮ ለአንቺ ነው ሴትዮ፣ ለእኔ እኮ ገና ነው። ቤሌን ወደሃታል? ማጂን ከመሪ ያውጥሽ አይደለም ይሽናል ያወሩት ካፊ ይላል። የእናቴን ነገር ምንም እንዳላገኘ እኔ ግን አይደለም የሷን የአምናንን ሁሉ ነገር መውሰድ ጀምራለሁ። መልካም ሆኖ የሚያል እንደዚህ ያደርጋል እንዴ? መጥፎ ሆኖ አምናን ትኩረት ሰጠኝ ነበር አይደለም የኔ ልጅ። የተለያዩ ነገሮች ተወጥሮ ሊሆን ይችላል። ቆይ ከስራና ከሰው ሰው ነው ሊቀድም የሚችለው። ግን አንቺ ጋር እንደማለት ነገርሽ ለምን አልጠራሽ? ያው ሶፋ የምተኛ ስንፈልግ ሆነ ብዬ አስቤ ነበር። ባይሆን ትመጣ ነበር። አሁን እኮ ያልኩ ያለሁት ግንኙነታችን ገና ነው። ሌላው ነገር መፍጠር የለበትም ነው። እወድሻለሁ፣ ትወጂኛለሽ። ምን ሆነ ገና ነው? አዎ ላለመረበሽ ይሆናል። መሆን አልነበረበትም። ታዲያ ምን ይሻላል? አላውቅም። ወይዘሮ ሙርዚና በጧት በጣም ተቆጣችኝ። ወንድማማቾች ልታጋዲ ነው ብላ በጣም ተናገረች። እንደዛ ካለችሽማ የሆነ ነገር አለ ማለት ነው። ባሮክ ለብሌን ቀለበት ሊያደርግላት ተንበርክኮ ይገኛል። ብሌን ግን ግራ በመጋባት ውስጥ ትገኛለች። አምናንን አይነን ውስጥ እያየች እጄ ላይ ቀለበት ያደርግልኝ አያደርግልኝ፣ አረ አምናን አንድ ነገር ተናገር የምትል ያስመስልባታል። እጇ ላይ የሚታየው አክትና ፊቷ ላይ የሚታየው ነገር አምናንም እንግዲህ እንባ እያቀረረው እንዴት እኔ እያለው ሌላ ወንድ እነኚህ እጆችሽ ላይ ቀለበት ያደርግልሻል እያለና እየተበሳጨ ይገኛል። ነገር ግን ሌላ ምንም አማራጭ የለኝም። አሁን የሆነ ነገር የምናገር ከሆነ ይነቃብኛል። ቀለበቱን አስሮልሽም ቢሆን እኔ ይዤሽም ቢሆን ጠፋለሁ፣ ሁሉንም ነገር አስተካከላለሁ እያላት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ብሌን የባሮክን እንግዲህ የቀለበት ጥያቄ ትቀበላለች ወይስ አትቀበልም? እንግዲህ ሰርፕራይዝ አደርጋታለሁ ብሎ እሷ ግን ቀድማ ሰምታለች ማለት ነው። በጣም እያለቀሰች እያዘነችም ነበረ። ባሮክ ግን እኔ ሌላ ምንም አማራጭ የለኝም አንቺን ከማግባት ውጪ እያለ ነው የሚገኘው። ቀለበት ሊያደርግላት እንደሆነ እየሰማችው ወይዘሮ ሙርዚናም በጣም እያዘነችና እየተናደደች ነው የሚገኘው። እች ልጅ ሁለቱ ወንድማማቾች ልታጋድል ነው። እንዴት ነው ከሁለቱም ጋር እንዴ መሆን የምትችለው? እች ልጅ የምናያትና ድርጊቷ የተለያየ ነው እያለች ብሌንንም እየተቆጣቻት ትገኛለች። ብሌንም እንግዲህ ወይዘሮ ሙርዚናን ሰላም ስትላት ደህና ነኝ በማለት ነበር ያመናጨቀቻት። አክስቴ ሙርዚና ዛሬ ምን ሆነሻል? አነጋገርሽ ትክክል አይደለም። አዎ ከወትሮ ለየት አለብሽ አይደለ? አንቺ ለመሆኑ ባሮክን ትወጂዋለሽ እንዴ ነበር ያለቻት። አዎ እወደዋለሁ ያለቻት። ከወደድሽው ከሱ ጋራ ብቻ ሁኛ፣ እሱን ብቻ መቆጣጠር ቻያ፣ ወንድማማቾችን እንዳታጋደያቸው። ብሌን አንቺ የማታውቂው ብዙ ነገር አለ እዚህ ቤት ውስጥ። አብረሽን የምትቆይ ከሆነ እምነግርሽ ይሆናል። ስለዚህ እያደረግሽ ያለሽው ነገር ትክክል አይደለም፣ ብትጠነቀቂ ይሻልሻል ነበር ያለቻት። ብሌንም በጣም በመደንገጥና ግራ በመጋባት እኔና አምናን አብረን እንዳደርን አይታለች ማለት ነው። ወይ ደግሞ ጠዋት አምናን ከኔ ክላስ ሲወጣ አይታለች። አክስቴ ሙርዚና በጤናዋ እንደዚህ ያልተቀያየረችም እያለች ትገኛለች። ከዛ ጨርሻለሁ እንግዲህ ብላት እንግዲህ ከእሷን ትታስወጣ ደግሞ ከአምናን ጋር ትገናኛለች። አምናንንም ወዴት ነው የምትሄደው አቶ አምናን ነበር ያለችው። እንዴ አክስቴ ዛሬ ምን ሆነሻል? ትክክል አይደለሽም እኮ ነበር ያላት። እሱም በጣም ትክክል ነኝ፣ ትክክል ያልሆናችሁ እናንተ ናችሁ፣ በደንብ ልታስቡበት ይገባል። እንደበሰለ ሰው የማየውና የምሰማው ነገር ምንም ደስ አላለኝም ነበር ያለችው። እንግዲህ የወይዘሮ ሙርዚና ልጅ ነኝ ያለችውም ሩኪ መታለች ማለት ነው። እሷም እንግዲህ ባሮክን ቁጭ ብሎ እዛ ስታየው ይሄ ማን ነው በማለት ነበር የጠየቀቻት። አዎ ይሄ ወንድምሽ ነው፣ ከአንቺ በፊት እየተወለደ ነው።
ሌላ ቦታ ስላደገ አላስተዋወቅኩሽም። ነገር ግን ደግሞ ሁሉም ነገር እያደር እምነግርሽ ይሆናል። አሁን ግን ወንድምሽ ነው ነበር ያለቻት። በጣም ሊደገጠችው ወንድሜ ነው? እኔ በፍጹም ላምን አልቻልኩም። እናቴ እንዴት ምን ያህል ጨካኝ ብትሆኝ ነው? መጋባት ምናምን የሚባል ነገር አለ እኮ። ለምን ቀድምሽ አላስተዋወቅሽንም ታዲያ ነበር ያለቻት። አይ ምንም አልተጋባችሁ፣ ምንም የተፈጠረ ነገር የለም። ለምን እንደደበኩሽ ደግሞ ከጊዜ በኋላ ምነግርሽ ይሆናል ነበር ያለችው። እሷም እንግዲህ እሺ ባሮክ ወንድሜ ነህ አሉ አለችው። አዎ እኛም ተብለናል፣ የተባለውን ተቀብለናል ነበር ያላት። እናም እንግዲህ እሱን ያለው ነገር ቀስ ብለን አብረን እናወራለን እያለች ነው እንግዲህ የምትገኘውና ሮኪ እውነታውን ታወጣለች ወንድሟ እንዳልሆነ። ወይዘሮ ሙርዚና ይህን ነገር ለምን ማረግ ቻለች? እሱም እንግዲህ እያለ ያለው ዋሽተሽ እናቱ ነኝ ብለሻል፣ ስለዚህ እኔ ደግሞ የአምናን የሆነውን ነገር እንዳለ ወስዳለሁ፣ ሁሉም ነገር ከብሌን ጀምሮ ከንብረቱ ጀምሮ ምንም ነገር ለሱ ማስቀርለት ነገር የለም እያለ ነው የሚገኘው። እሷም እባክህ ልጄ እንደዚህ አታደርግ እባክህ፣ እኔ ይህንን ነገር ወድጄ አይደለም ያደረኩት የእናንተን ህይወት ለማስተካከል ብዬ ነው እያለችው ነበር። ነው እንዴ? እንደዛ የሚባል ነገር የለም። እኔ እናቴ ሰማል ለእኔ ምንም የሰጠችኝ ነገር የለም። የእናትነት ፍቅር አልሰጠችኝም ወይ ንብረት፣ ምንም የሰጠችኝ ነገር የለም። ስለዚህ የእናቴን ብቻ ሳልሆን የሚቀበለው የእሱ የሆነውን መቀበለዋለሁ። ይሄ ጅማሬ ነው፣ ፍጻሜውን ገና መቼ አየሽው እያላት ይገኛል። እሷም በጣም እያዘነች እና አንተ ጨካኝ ሰው እኮ እንደሆንክ ድሮ አውቃለሁ፣ በጣም ጨካኝ ነህ ነበር ያለችው። አዎ እንዳንቺ ልጅ ሳልሆን ልጄ ነው ብለሽ እንዳስገባሽኝ እያላት ነበረ። በጣም የተናደደችው ወይዘሮ ሙርዚና። ብሌንም እንግዲህ በጣም ግራ በመጋባትና በመጨነቅ ውስጥ እናቴ የሰማሁት ነገር ዛሬ በጣም የሚያስደነግጥ ነው። አምናን ከኔ ክላስ ሲወጣ ወይዘሮ ሙርዚና አይታለች መሰለኝ። ወንድማማቾችን እንዳታገደ ያዳያችሁ አለች። እኔና አምናት ስህተት ሰርተናል፣ አምናን መጥቶ እኔ ክላስ አደረ ነበር ያለቻት። እሷም እንግዲህ እናታዳ ይህን ነገር እኮ ስህተት መስራት አልነበረባችሁም። አዎ ወይዘሮ ሙርዚና ይህን ነገር እንደዚህ ብላ ከተናገረችሽ የሆነ ያየችው ነገር አለ ማለት ነው። ስለዚህ በቃ ምንም ማድረግ አትችይም፣ እኔ ባሮክን አልወደውም ብለሽ እሷን ማስረዳትና መጠየቅ መቻል ነው። ግን ነገሩ ከባድ ነው። በቃ ልጅ አትጨነቂ፣ ሁሉም ነገር በጸሎት ይስተካከላል እያለቻት ነበረ እናት ዛህራ። ብሌንም በጣም እየተጨነቀኝ ነው። በዚህ መካከል ነው እንግዲህ ባሮክ ከደረጃ ወደ ታች ሲወርድ እንግዲህ ከፎቅ ከማሪያ ጋር ይገናኛሉና እሷም እንግዲህ ምን ነው እኔ ሶፋ ላይ ሳደር ዛሬ ማንም ሰው ተነስ ያለኝ ሰው የለም ነበር ያላት። እንዴ እኔም እኮ ብቻዬን ያደርኩት ነበር እንዴ አምናን የት አድሮ አላቅም። ጠዋት ስነሳ ብቻዬን ነው አልጋ ላይ ያገኘሁት። እኔም እኮ ሶፋ ላይ ነበር ያደርኩት። ማታ ከበሌን ጋር አድራለሁ የመጀመሪያ ምሽታችንን እንጀምራለን ብዬ ነበረ። ነገር ግን ራሴን ሶፋ ላይ ያገኘሁት። ስለዚህ አምናን አንቺ ጋር ካላደረ ብሌን ጋር ያደረው ማለት ነው። አምናን ከጀርባ የሄደ ሌላ ነገር እያደረክ ነው አይደለ? በማለት ነበር ያለው። ማርያም በጣም ነው የተናደደችው። እንዴት እኔን ትቶ ሄዶ ብሌን ጋር ያድራል የሚል እንግዲህ በጣም አናዷታል። እሱ እንደውም በቃ በቅርቡ እኔ ለብሌን ቀለበት አደርግላታለሁ፣ እንደውም ዛሬ ፕሮግራሙ ሁሉ ማታ ቀለል ያለ ራት ይደረጋል ነበር ያለው። ማርያ በጣም ነው ደስ ያላት፣ በሀሳቡ ተስማምታለች። ለእናት ዛራም የሚሰራው ምግብ ሁሉ ስሪ፣ ዛሬ ቀለል ያለ ፕሮግራም አለብን ያለቻት እና ዛራ ግራ ተጋብታለች። ብሌንም አብራት ነበረች። ምንድን ነው ፕሮግራሙ? እሺ እናቴ አብረን እንሰራዋለን እያለች እንግዲህ እና ዛራን እያገዘቻት እና አብራት እየሰራች ነበረ። በዚህ መካከል ማርያ ለምር እውነቱን ነግሪያት እኔ በእንባዬ ራሴን ሳጥብ እንዳደርኩት እሷም አልጓን ተጠብ ማለት ሄዳ ነገረቻት። እንግዲህ ይኸውልሽ ወይዘሪት ብሌን ዛሬ ቀለል ያለ ፕሮግራም አለ ማታ። አቶ ባሮክ ዛሬ ቀለበት ሊያደርግልሽ ነው ነበር ያለቻት። ብሌን በጣም የተናደደችው፣ በጣም አለቀሰች። እንዴት እንደዚህ ይሆናል? እቺ ትንሽ ጊዜ፣ እቺ አጭር ጊዜ ከአምናን ጋር በድብብቆሽ እያሳለፍን ነው። መቼም ነጻነቴን አውጄ ከአምናን ጋር አብሬ ልኖር የምችለው እውነታ ወጥቶልኝ፣ እኔ ባሮክን ደግሞ አልወደውም፣ ከሱ ጋር መሆንም አልችልም እያለች ነው የምትገኘው። እንግዲህ እሱም እያለቀሰች ባለችበት ሰዓት እየተመለከተ እንዴት እንደዚህ ታደርጋለህ ነበር ያለችው። ለምን ብታለቅሽ ገብቶኛል፣ በቅርብ ሰርግ አደርገዋለሁ፣ ሰርጉ አይሆንም አልኩት።
አብሬያት ልደር አለ። አብረሃትም አታድርም አልኩት። ስለዚህ ቀለበት ላድርግላት ሲለኝ ደግሞ ቀለበቱን እምቢት አልኩትኝ። ሊነቃብን ይችላል ብሌን በቃ እጅሽ ልጥፋ ነበር ያለው። እሷ እንኳ ገና ድሮም እኮ አብረን ንጥፋ እያለን ነበረ። መጥፋት አሁን ሳይሆን ቀድመን ነበር መጥፋት ያለብን። በቃ ብሌን ምንም ማድረግ አልቻለም። በአይኔ እያየሁሽ ሌላ ወንድ እጅሽ ላይ ቀለበት ሊያደርግልሽ ነው ነበር። በቃ ምንም ማድረግ አልችልም። ተረጋግታ አስብበት። ቀለበቱን ያደርግልኝና ሌላ ነገር እንዳይፈጠር ከዛም በኋላ እናስብበታለን እያለች ትገኛለች ብሌን። ነገር ግን ባሩክን አልወደደችውም። አቶ አምናንም እንዴት በማለት እንግዲህ እየተናደደ ነው የሚገኘው ማለት ነው። መጨረሻ ላይ ፕሮግራሙ ተዘጋጅቶ ሁላቸውም ሽር ብትን ብለዋል ማለት ነው። ማርያም ያለቃቀሰች ነው የምትገኘው። ለኔ ቦታ እየሰጠኝ አይደለም፣ ለኔ ፍቅር እየሰጠኝ አይደለም፣ እኔን ትቶ ሄዶ ብሌን ክላስ ነው የሚያድረው፣ ከሷ ጋር ነው ጊዜ የሚያሳልፈው እያለች ለወይዘሮ ሴማ እየነገረቻት ትገኛለች። ወይዘሮ ሴማ ደግሞ ወንድ ልጅን ጣል ጣል ሲያደርጉት ነው የሚከተለው። ብዙ ቀርበሸዋል፣ ብዙ ጊዜ ሰጥተሸዋል፣ በዚህ ያሉን ካለው ደግሞ ራቅ በይና ሞክሪው፣ እንግዲህ ለምንም ማድረግ አይቻልም እያለቻት ነበር የምትገኘው። እንግዲህ የራት ፕሮግራም ላይ ያው ነገሮቹ ሚስጥሩን ሰምታለች ማለት ነው። ቀለበት ለሷ ሊደረግላት እንደሆነ ብሌን። ስለዚህ እሱም ልብስ ገዝቶ አምጥቶላት ማታ ቀለል ያለ ፕሮግራም አለችን፣ አንቺ ደግሞ ሚስቴ ነሽ፣ አምሮብሽ እንዲታይ ስለምፈልግ ይሄን ቀሚስ ልበሽ ነበር ያለው። እሷም ፕሮግራም ከሆነ እኔ ቀሚስ አለ፣ የቀሚስ ችግር የለብኝም፣ የራሴን ቀሚስ ለብሼ ነው ፕሮግራሙ ላይ የምቀርበው፣ በፍጹም አንተ የገዛህልኝን አለብስም ነበር ያለችው። እሱም እኔን አታስቀይምኝ እባክሽ፣ ሚስቴ ስለሆንሽ አምረሽ እንድትታይልኝ ስለምፈልግ ነው ነበር ያላት። ብሌንም ሼመን አለማስያዝ እንግዲህ እሺ ብላ ቀሚሱን ተቀብለዋለች ማለት ነው። ቢሆንም ቀለበቱ ላይ ፊቷን ጥላ ስለሆነ የተቀመጠችው እየተጠቃቀሱባትም ወይዘሪት ብሌን ደስተኛ አትመስልም እያሉ ነበረ። ቀለበቱም ሊያደርግላት ሲል እንግዲህ አምናንን አይኑን እያየችው ነበር። አምናንም በጣም አፍጦና ተናዶ እየተመለከታቸው ይገኛል። የቀለበቱ ፕሮግራም ይቋረጣል ወይስ እንዴት ይሆናል የሚለውን በቀጣይ ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።